በኃይሉና የባይሉ አብሮ የሚሰሩ ሰዎች እንግዲህ አብረው ተባብረው ከቃል ጋር ቃል በሩን በመክፈት ቀጥ ብለው የባለፈው ሳምንት ሲገቡ እያየ ነው ማለት ነው። በአሁኑ ደግሞ የምናየው ቢኖር ብሌን እንግዲህ ክፍሏ ድረስ በመግባት እሷን በማፈን ያው እስከ መጨረሻ እስከ ወዳኛው ድረስ ያኔ የያዘችውን ሚስጥር ይዛ እንድትሄድ እንድትሸኝ ነበረ እያደረገ የነበረው ባይሉ። እንግዲህ ማንም አይደርስብንም ብለው ሰላም ተኝታ አትነቃም በሚል ሀሳብ እንግዲህ ይሄንን ነገር ለማድረግ በጣም ተስማምተው ያው በሩን ከፍታ ቃል አስገብታቸዋለች ማለት ነው። እንግዲህ በማፈን እያሉ ብሌን ያው በመጮው ራሷን እንድታደን ሰው እንዲመጣላት እየጮች እንዳለ እንግዲህ ባላሰቡት መንገድ ሰላም እንግዲህ ነቅታ ያው የሆነ ድምፅ የሚጮህ ድምፅ ይሰማኛል በማለት ወጥታ እንዳለ እንግዲህ ያው ልጅ የተባለችው ቃል ጋር ተገናኝተዋል ማለት ነው። በዛ ሰዓት እንግዲህ ያው ባይሉ የሚያደርገው ነገር ያው አልተሳካለትም ይመስላል። እንግዲህ እሱማ እስከ መጨረሻ እስከ ወደኛው ሊያደርጋት ነበረ ሀሳቡ። ያው እዚህ ጋር አልሰመረለትም። ሰላም ነቅታባቸዋለች ማለት ነው። እንግዲህ ባይሉ ሀሳቡ ያው እስከ ወዳኛው ምናልባት ይዛ እንድትሄድ ነበር ያሰቡት። አሊያም ደግሞ ያለውን ነገር ሚስጥር ደብቃ ያው እንደ ማስፈራሪያም ነገር ነው ሊያደርግ ያሰቡት። እንግዲህ ይሄ ነገራቸው ደግሞ ምንም አልሰምረላቸውም። ያው ሰላም ነግታባቸዋለች ማለት ነው። እንግዲህ እዚህ ጋር ያው ብሌን በጣም እያሰቃዩት ነበረ፣ አፍኖ እያሰቃያት ነበረ ባይሉ ማለት ነው። እንግዲህ ብሌን ያው ሰላም በመንቃቷ ከሞት እነሱ ካቀዱት ነገር ተርፋለች ማለት ነው። እንግዲህ ሰላም በምትመጣበት ሰዓት ላይ ያው በር ላይ ቃል ቆማ እንግዲህ በዚህ ሌሊት ምን ትሰሪያለሽ? እዚህ ምን ታደርጊያለሽ? በማለት በምትጠይቅባት ሰዓት እንግዲህ እሷ ደግሞ ያው የማስመሰል ነገሯ የማያልቅባት እና መጥፎ ባህሪ ያላት በምታደርገው ነገሮች ደግሞ ምንም የማያስታውቅባት ሰው ስለሆነች እንግዲህ እኔ እዚህ ጋ የመጣሁት መጥቼ ሳይሆን ወደ ሽንት ቤት ልሄድ ስል ነው የተገናኘ ነው ብላት ሳለ እንግዲህ ሰላም ደግሞ ያው የሆነ ጩኸት እሰማለሁ ምን እንደሆነ አላውቅም፣ አንቺ አልሰማሽም ወይ በማለት ትጠይቃታለች። እንግዲህ ቃል ደግሞ ያው የእሷ ሴራስ እንዳይታወቅባት ምናልባት ተኝታ ይሆናል የምትጨው በማለት ስትላት፣ በቃ እንግዲህ ያው ተኝታ ከሆነ አትቀስቅሻት ተያት በማለት ስትላት እሺ በማለት ያው ተስማምታ ልትሄድ እንዳለ ሳለ ድጋሚ ከክፍል ውስጥ የሆነ ጩኸት ትሰማለች። በምትሰማበት ሰዓት እንግዲህ ሰላም እዚህ ክፍል ውስጥ የሆነ ነገር እንደተፈጠረ በቃ እርግጠኛ ነገር እንደሆነች ስላወቀች ተመልሳ እንግዲህ ያው በመዞር ክፍሉ ወደ ክፍሉ እየሄደች እንዳለ ያው ቃል ደግሞ የማስመሰልና ያው የምታደርጋቸው አረመኔ የሆነ የጨካኝ ስራ ስለሆነ ለንብረት ብላ ራሷን እየሸጠች ስለሆነ እንግዲህ ያው ምንም ሳትራራ ምንም እንትን ሳትል ያው እናት ነኝ ተብየዋን ማለት ነው ከኋላ በመምታት ያው ጥላታለች ማለት ነው። እንግዲህ ቃል ያው ይህ እንደዚህ አረመኔ ነገር ከማድረግ ወደኋላ እንደማትል እናውቃለን። ግን ቢሆንም ይሄን ናይል አብረው ኑሮ ያው እንደ እናትና እንደ ልጅ እየተያዩ እንደዚህ አይነት ድርጊት ሰላም ላይ ትፈጥራለች በማለት አናስብም። ግን ያው ቃልም ከዚህ በፊት ያው ከዚህ በለጠ ነገሮችን ፈጽማለች። እንግዲህ ያው የምናውቀው ቃል ቤት ውስጥ የመጣችው ያው ንብረት በመካፈል ለንብረት ስለሆነ ሰላምን ደግሞ አላማዋ ያው ገሎ ንብረትን ለመውረስ ስለሆነ አላማዋ እንግዲህ ያው በእጇ እየበላች በእጇ እየጠጣች በቃ በጣም በአረመኔ መልክ ማለት ነው ምንም ሳትራራ እንግዲህ ከኋላዋ በመምታት ጥላታለች ማለት ነው። ያው ቃል ያው ይሄንን ነገር የፈጠረችው ያው የመታቻት ደግሞ ያው ቤት ውስጥ ያው የሚደረገውን ድርጊት ምን እንደሚሰሩ ያው ሴራቸውን የሚያደርጉትን ነገር እንዳያታቅባቸው ያኔ በሩን ስከፍት ያው ድርጊቶችን የሚሰሩትን ማን እንደሆነ ማን እንትን እንደሚል ያው ሴራው ሁሉ
ሁሉ ስለሚታወቅባት ያው የግድ ከኋላ መታት ጥላታለች ማለት ነው። እንግዲህ ቃል በአሁን ሳሌ ያው እንደ ጸጸታትና እናቴን ገደልኳት በማለት እየተጸጸተች እያለቀሰች ቢሆንም ግን ያው አላማዋ አመጣጧ እሷን ለመግደል ስለሆነ ያው ነገሮቹ እዚህ ጋር እየተመቻቸላት ይመስላል እንግዲህ ግን ደስ የሚለው ነገር ያው የመታቻት አመታት እሷ እንድትሞትላት ነበረ። ግን ያው የመታቻት አመታት ለሞት አልተሰጣትም። ያው ፌንት ነቅላ ወድቃ ነበረ። በወደቀችበት ሰዓት እነ ባይሉ ያው ከዛ ክፍል ከሚሰሩት ድርጊት ውስጥ ወጥተው እንግዲህ ሰላምን ከወደቀችበት አንስተው ወደ ሳሎን ወስደኋታል ማለት ነው። እንግዲህ ሰላም በዚህ ሰዓት ያው እነሱ አፋፍተው ክፍል ውስጥ ስለከተቷት ከትንሽ ደቂቃ በኋላ ስትነቃ ለምን እንደዚህ እንደሆነባትና ምን አይነት ድርጊት ተፈጥሮባት እንደሆነ ስትጠይቃቸው እንግዲህ ቃል ያው እንደምታውቁት ያው በጣም ባህሪዋ በጣም አስቸጋሪ ባህሪ ስላላት የምትናገረው ነገሮችን ራሱ አሳማኝ ነገር ስለሆነ ያው ሰላም ደግሞ ልጄ ነች ብላ ስለምታምን ያው ታምናታለች ማለት ነው። ስለዚህ ያው ወደ ብሌን ክፍል ስትሄጂ እንግዲህ ወድቀሽ ራስሽን ስተሻል በማለት ስትላት ያው ሰላም ደግሞ ልጄ ነች በማለት ልጄ እንደዚህ ታደርገኛለች በማለት ያው ልጇ እንዳልሆነች ስለማታቅ አምናታለች ማለት ነው። የሚገርመው ደግሞ ሌላ ነገር የምናየው ነገር ቢኖር ባይሉ ሰላም እዚህ ቤት እንዴት እንደመጣ በምትጠይቅበት ሰዓት እንግዲህ እነሱ ያው የሚያደርጉት ነገር ሌላ ድርጊት ስለሆነ አጋጣሚ ነገር ሆኖ ያው እሷ ራሷ በመሳት የሰሩት ነገር አልተጋለጠባቸውም። እንግዲህ ያው በሳሎን ውስጥ ስታየው እሷ በምትነቃበት ሰዓት በምታይበት ሰዓት ስትጠይቀው እንግዲህ ነገሩን አመሳስሎባታል ማለት ነው። እንግዲህ ቃል ያንቺ በምትወድቂበት ሰዓት ደውላልኝ ነበረ። በምትደውልብኝ ሰዓት እንግዲህ ቶሎ ብዬ መጣሁ። ስለዚህ አንቺ ከወደቅሽበት አንስተን ሳሎን አደረግንሽ በማለት እየነገራትና ከዚህ ከበፊቱ ከምትወደው በላይ እንድትወደው እያደረገ ነው ያለው ማለት ነው። እንግዲህ ያው በኃይሉ በጣም ያው እሷን ለማጥፋትና እሷን ለመግደል እዚህ ቤት ውስጥ እንደተከሰተ እሷ ምንም የምታውቃቸው ነገር የለም ማለት ነው። አሁን ላይ እንግዲህ ብሌን ያለችበት ሁኔታ ሰላም ያለችበትን ሁኔታ ያው በመድፈር ነገሮችን ግልጽ በግልጽ አርጋ ካልተናገረች በስተቀር ሰላምን በቃ ሊጎዳትና እስከ መግደል ድረስ ሊያደርሱባት ስለሚችሉ ብሌን እንግዲህ የያዛት ነገር ይዟታል ማለት ነው። እንግዲህ ብሌንን የያዛት ያው በፊትም ልትናገር ነበረ ማለት ነው። የያዛት ነገር ቢኖር እናቷ ስለ እናቷ እያሳስባት ስለሆነ ያው ይሄን ነገር ደግሞ ስለ እናቷ ያው ነገሮችን እናቴን ይገሉብኛል በማለት ያው በመፍራት ነገሮችን እየደባበቀች ነው ያለችው ማለት ነው። ሆኖም ግን ያው ነገሮችን ገና ለገና ትናገራለች በማለት እንግዲህ ብሌን ያው አደጋ እያደረሱባት ነው ያሉት ማለት ነው። የሚገርመው ነገር ደግሞ ብሌን ያው ሰላም እናቷ መሆኗን አታውቅም ማለት ነው። ስለዚህ ብሌን እየጣረች ያለችው ለእናቷ ሳይሆን ያው ያለማወቅ ለአሳዳጊ እናቷ ነው እየጣረች ያለችው። ያው እሷን ይገሉብኛል በማለት ነገሮችን እየደባበቀች ነው ያለችው። እንግዲህ ብሌን ነገሮችን ሳትደባበቅ የሆነው ይሁን ብላ ተጋፍጣ ነገሮችን ከተናገረች ያው በኋላ ጊዜ ለራሷም እናቷን የማዳን ተስፋ ይኖራል ማለት ነው። እንግዲህ አሁን ላይ ብሌን ያው እነባይሉ በማስፈራራት ድርጊቱን ያው እየፈጸሙባት እያሰቃዩዋ ስለሆነ ያለውን ነገር ልትናገር እንዳትናገር ሆና ተቀምጣለች ማለት ነው ብሌን ያው ሚስጥሩን ያው በአፍና ተቀምጣለች ማለት ነው። ምክንያቱም ለአሳዳጊ እናቷ ስትል ማለት ነው። ሌላው የምናየው ደግሞ ዳግም ነው። ዳግም እንግዲህ በሰራው ነገሮች በጣም በአሁኑ ሰዓት እየተጸጸተ ነው ያለበት ማለት ነው። ግን ያው ብዙ ነገሮችን ሌላ መንገድ አቋራጭ መንገዶችን መፈለግ እየቻለ እንደዚህ አይነት ነገር በመስራቱ ራሱም እየተጸጸተ ነው። እነ ብሌንም ያልሆነ ነገሮች ውስጥ ከቷቸዋል ማለት ነው።
ያው ከዚህ በፊት ያየነው ነገር ቢኖር ማለት ነው ያው ዳግም የብሌንን እናትን አሳዳጊዋን እታደጋታለሁ በማለት እንግዲህ እሷ ላይ የሚደርሰውን ስቃይ እሷ ከምትሞት አፍኛት ለነሱ አሳልፌ ብሰጥ ጥሩ ይሆናል በሚል ሀሳብ ነው እንግዲህ ይህንን ነገር እያደረገው ከዚህ በፊት ስንመለከት። ግን ሆኖም ግን ያው እነሱን አደጋ ላይ በጣም እንደሚጥላቸው አዙሮ አላሰበም ማለት ነው ዳግም። ሆኖም ግን ያው እሱ በማሰብ ያው ያደረጋቸው ድርጊቶች አሁን ላይ ብሌንና የብሌን እናትን ዋጋ እያስከፈለ እንዳለ አላሰበም ማለት ነው። በይበልጥ ብሌንን በጣም ዋጋ እያስከፈላት ነው ያለው በአሁኑ ሳሌ ማለት ነው። ምክንያቱም ያው እንደምንመለከተው ብሌንን በጣም በማሰቃየት ነው እያሉ ያሉት ማለት ነው። ያው ብሌን ደግሞ ለእናቷ ስትል ነገሮችን እየተቀበለች እሷም እየተሰቃየች ነው ያለችው። ብዙ ሚስጥሮችን እየደበቀችም ያው እሷም በመካከል እየተሰቃየች ነው ያለችው። ያው ዳግም እንግዲህ ቆም ብሎ ማሰብ ነበረበት። አሁን ላይ ያው ብሌንን እንዲህ እንደሚያሰቃዩት ደግሞ ያው የብሌንን እናት አስታየዋንን እዛ ማን እንደወሰዳት በኋላ ብሰማ ያው እዚህ ጋር የሚፈጠረው ነገር ባናቅም እንግዲህ ስናስበው እንግዲህ ያው መጥፎ ነገር ይፈጠራል በማለት እናስባለን። እንግዲህ ምክንያቱም እናቷን አሳልፎ ስለሰጠ ከእሷ ጋር ደግሞ ምንም ነገር እንዳላደረገ እንደዚህ አይነት ነገሮችን እየፈጠረ ከእሷ ጋር ያው ስለሚወዳ ስለሚያፍቅር እሱ ያው ለእሷ ብሎ ነው እርግጥ ይሄንን ነገር ያደረገው። ግን ቢሆንም ነገሮችን ያው በኋላ ጊዜ የሚፈጠረው ነገር እሷና እሱ ጋር ክፍተት እንደሚፈጠር አሳሳቢ የሆነ ነገር ነው የምንመለከተው ማለት ነው። ሆኖም ግን ዳግም ያው በአሁን ሰዓት ላይ በጣም በጸጸት ውስጥ ነው ያለው ማለት ነው። ተኝቶ እንኳን ሊያርፍ አልቻለም። ነገሮችን እያሰላሰለ በጣም እየተጸጸተ ነው ያለው። ዳግም ያው በበኩሉ ብሌንን ያው ዳርዳር እያለ ነገሮችን እንትን እያለ ሊነግራት ቢሞክርም ያው ነገሮቹ አልተመቻቸለትም። ምክንያቱም ብሌን እንግዲህ ያለችበት ሁኔታ እናውቃለን ማለት ነው። ያው ግን ያው ብሌን ዳግም የሚናገረው ነገር ብሌን በራሱ አፍ ዳግም ቢናገር ብሌን ያው ትረዳዋለች ብለን እናስባለን። ምክንያቱም ያው ለምን እንዳደረገ ይህንን ድርጊት ለምን እንደፈጠረ ለምንስ እንደዚህ ነገር ሊያደርግ እንደቻለ ቢናገር ያው እሷ ልትረዳው ትችላለች። እንግዲህ ከሌላ ከሰማ ደግሞ ክፍተታቸውን በጣም ትልቅ ነው የሚያደርገው ማለት ነው እዚህ ጋር ያው ዳግም እንዳየ ነው ማለት ነው። ዳግም እንግዲህ ሊነግራት ማለት ነው ቀጠሮ ይዞ ብሌንን ቀጠሮ ካስያዛት በኋላ ነገሮችን ሊነግራት እያለ እንግዲህ ባላሰቡትና ባልጠበቁት ሁኔታ በር በመንኳኳት እንግዲህ ፖስታ እጇ ላይ ደርሷል ማለት ነው። ሆኖም ግን ያው ፖስታ የደረሰው ፖስታ ብሌን የሚል ጽሁፍ ነበረ ያለበት። እንግዲህ ይሄ ብሌን የሚል ጽሁፍ ስላለበት እንግዲህ ሁለቱም በማየት እንግዲህ ይሄ ሚስጥራዊ የሆነ ፖስታ አንቺ ራስሽ ከፍተሽ ነው ማየት ያለብሽ፣ እኔ ማየት የለብኝም እያለ ሲነግራት ተመልክተናል። እንግዲህ እሷ ደግሞ በበኩላ እኔ ለብቻ የማደርገው ነገር እና የማነበው ነገር የለም እንግዲህ አብረን ፖስታውን ከፍተን እናየዋለን በማለት ያው በእርግጥ ሁለቱ በመስተሳሰብ ያው ሁለቱም ይፋቀራሉ፣ ይዋደዳሉ። ያው ብሌን አልገለጸችለትም እንጂ ያው ዳግም ደግሞ ያው ይታወቃል እንግዲህ ያው እንዴት እንደሚወዳትና እንደሚያፈቅራት ነገሮችን ሁሉ እያሳያት ነው። አልፎም ተርፎ እንደሚወዳት ሁሉ እየነገራት ነበረ ማለት ነው። ያው የምንመለከተው እዚህ ጋር ቢኖር ባይሉ እንግዲህ የማያርፍ ሰውና ያው የሚያስባቸው ነገሮች ተንኮል የሆኑ ነገሮች ስለሆነ ከዚህ በፊት እናትየውን በሚያፍኑበት ሰዓት ላይ እንግዲህ ፎቶ ያው አንስተው ያው የተወሰነ የአንድ ፎቶ እነሱ ጋር አስቀምጠው ነበረ ማለት ነው። አሁን ላይ እንግዲህ ያው ባይሉ ሁለቱን ማለያየት ነው የሚፈልገው ዳግምንና ብሌንን። ስለዚህ ያው ማድረግ ያለበትን ያው ከዚህ በፊት ሲያፍን እናቷን ሲያፍን ያነሱትን ፎቶ እንግዲህ በፖስታ አድርጎ ለብሌን እንዲደርስ አድርጓል ማለት ነው። በዛ ሳለ አብረውን ቢሆኑ እንግዲህ ያው አብረን እንከፍታለን በማለት ስላለችው እንግዲህ ያው
እሱ እምቢ አብረሽ ከምከፍቺ ራስሽ የራስሽ ሚስጥር ነው ቢላትም እሷ ልትሰማም ስላልቻለች እንግዲህ እሱም በዚህ ሳሌ በጣም ፍቅሩን እየገለጸላት ባለበት ሰዓት ብሌኔ እያለ እያቆላመጠ ራሱ እየጠራት ነበረ። ለምን እንደዚህ ትለኛለህ በማለት ብትጠይቀውም እንግዲህ አንቺን እንዳይነ ብሌኔ ነው ማይሽ በማለት እየነገራት ባለ ሰዓት ነው ይሄ ያልታሰበ ፖስታ እየደረሰው ማለት ነው። ይህ ፖስታ እንግዲህ የመጣው ፖስታ የነሱ ማለት መለያያቸው በቃ ወይም ደግሞ ልትረዳው የምትችልበት ነገር ሊሆን ይችላል። እንግዲህ ምናልባት ፖስታውን በምትከፍትበት ሰዓት ላይ ግን ያየችው ነገር በጣም የሚያስደንቅና የማትጠብቀው ነገር ነው። እንግዲህ ለመናገር እየከበዳት እንግዲህ በማየትም አይኗን በማፍጠት ነው እየቀረችው ማለት ነው። እንግዲህ ብሌን ያየችው ነገር አለማመን ስላልቃታት እንግዲህ በእንባ እየረጨች እያለቀሰች ነው የምንመለከታት። እንግዲህ እሱ ደግሞ ያው በፎቶ ማስረጃ ነገሮች መጥቶበታል። እንግዲህ አስቀድሞ ይሄ ድርጊት ከመፈጠሩ አስቀድሞ ቢነግራት ጥሩ ሊሆን ነበረ። ምክንያቱም እሷም ልትረዳው ትችል ነበረ። እንግዲህ ከሌላ ከባህሉ ይሄ ፖስታ በመምጣቱ በጣም የሚያስፈራ ነገር ነው እያየን ያለ ነው ማለት ነው። እዚህ ጋር የምንመለከተው ነገር ቢኖር እንግዲህ የብሌን አሳዳጊው እናት እንግዲህ ነገሮችን አስቀድማለ ብሌን ካላስረደቻት እሱ እንደዚህ አይነት ድርጊት የፈጠረው እንዲህ ነገር ያደረገው እንግዲህ ለእሷ ብሎ ለብሌን ብሎ እንደሆነ ያው ለእኔም አስቦ ነው ብላ ካላለቻት በስተቀር እዚህ ጋር አደገኛ የሆነ የብሌንና የዳግም መለያየትን እናያለን ማለት ነው። ዳግም እንግዲህ ብሌንን በጣም ይወዳታል፣ በጣም ነው የሚያፈቅራት። እንግዲህ እሷም ያው ነገሮቹን ታውቃለች እንደሚወዳትና እንደሚያፈቅራት። ግን እጇ ላይ የደረሰው ሚስጥር የሆነ ፎቶ የደረሰው ፎቶ እንግዲህ ከነ ባይሉ ጋር እንደሚሰራ ከነሱ ጋር ሆኖ ከኔ ጋር እኔን እንደዚህ እንደሚያሰቃየኝ አብሮ ተባብሮ ነው በማለት እዚህ ጋር እንግዲህ በጣም ትልቅ ነገር ነው የተፈጠረው ማለት ነው። ምክንያቱም እንግዲህ አስቀድሞ መናገር ነበረበት ዳግም ሳይናገር ቀርቶ እንግዲህ በኃይሉ ተንኮለኛው ነገሮችን አጋልጦበታል። እንግዲህ ሁለቱም እንዲለያዩ ነው እዚህ ጋር እያደረጋቸው ማለት ነው። ያው ዳግም ከዚህ በፊት እንግዲህ ያው ብሌንን ያው ብዙ ነገሮችን እንድትረሳ ከጎና እንደሆነ ስታለቅስ እንኳን አይቶ እንዲህ በመረዳት ምን ሆነሽ ነው አልቅሰሻል ወይ በማለት ያው ከማልቀስ ውጭ ሌላ ነገሮችን ማድረግ እንዴት እችላለሁ በማለት እያለችው ከጎኗ ሆኖ ሚስጥሯን የምትነግረው የሁሉ ነገሯን እሱ ሲከፋት ደግሞ እሱ የሚያጽናናት ሰው ጋር ያልተጠበቀ ነገር ስታይ እንግዲህ ማስረጃው የደረሰው ሲያፍናት እንግዲህ እሱ ሲይዛት ያው ብዙ ነገሮችን ያው አፍኖ ቤት ውስጥ ሲያደርሳት ይዟት ሲሄድ ሁሉ ነው ፎቶ የደረሳት። እንግዲህ ይህን በማየት እንግዲህ የሚፈጠረውን ነገር ወደፊት እናያለን ማለት ነው።